አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ዘንላችሁ ቀርበናል እነዚህ ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሁን በየነ ወደ ዜናዎቹ እናልፋለን ከሌላ ወንድ ጋር ስትወሰልት በባሏ የተያዘች ሚስት ነፃነቴን ተጋፍቷል በሚል ክስ መሰረተች እኔም ልክ እንደሱ ነው ያልኩት የሞስለቱ ነው ነፃነቴን ተጋፍቷል አለች እንግዲህ ስማቸው ያልተጠቀሰ ባልና ሚስት እነዚህ ባልና ሚስቶች ለአመታት በትዳር ተጣምሮ ሲኖሩ ቆይተዋል እንግዲህ ሁለት ልጆችንም ያፈሩት እነዚህ ባልና ሚስት ከቅርብ ጊዜ ጀምሮ ግን በመሐከራቸው አለመተማመን ይነግሳል ነገሩ ከመንገስም ያልፍና የሚስት የባህሪ ለውጥ ይታያል ታዲያ ያንን ያየው ባል ይመስለኛል ሲያወራት ምናምን እንዲህ ብላለች እንዲህ ነገር አድርጓታል ማለት ባልየው ምን አግኝታ ይሆን ምናምን ብሎ ይመስለኛልና ባለም ታዲያ በመኖሪያ ቤታቸው ሁለት ቦታዎች ላይ ድብቅ ካሜራዎችን በመትከል ሁኔታዎቹን መከታተል ይጀምራል ማን ይሆን የሚመጣው ሲል እንግዲህ ብዙም ሳይቆይ ግን አንድ ሰው በአሳቻ ሰዓት ወደ መኖሪያ ቤቱ የሚገባ ሰው አየ አሳቻ የተባለው መቼም የሱ ነገር ሞጣት ተመልክቶ እንግዲህ ይሰውም የሚስቱ ውሽማ መሆኑን ይረዳል ይሄን የተረዳው አንዳንዴ ግራ ይገባል እኮ ታስበዋለህ እኔ ነኝ እንደው ውሽማው ነው አንዳንድ ሪሌሽንሺፕ ማን ነው እሱ ይሆን ባል አንዳንድ ትዳር ከብዶ እሱ ነውና ታዲያ ይሄንን ሲያይ የሆነ ወንድ ገብቶ ያው የወጉን ታዲያ ይህ ሰው በጣም አዝኖ ትዳሩን ለመፍታት ክስ ይመሰርታል አንዳንዴ እንደ ነገር ጥሩ ነው እንዲ በስሚ ነገሮች በግምት ምናን ከሚሆን አሁን በካሜራ ሲሆን እርግጥ አንጀት ቅቤ ጥጥ ይሄው ቆረጠልኝ ይሄ አይደለም በይ ነው ምትለው መቼም አታሳምነን በዚህና ክስ የተመሰረተባት ሚስት ግን ባሌ አለች ፍርድ ቤት ላይ ያለኔ ዕውቅና በቤታችን ድብቅ ካሜራ በመትከል ነፃነቴን ተጋፍቷል ስትል ክስ መስረታለች እንዴት ተደብቆ አየን እኔ ለህዝብ አለማውጣቱም ትልቅ ነገር ነው ወስልታም ግን እሷ በካሜራ ቀርጾኛል አለች የሚገርመው እሱ አይደለም የታይዋን ፍርድ ቤት በድብቅ ካሜራ ተክሎ ሚስቱን ሲሰለል የነበረው ባለይ የ3 አመት እስር አስተላልፏል ፍርድ ቤት ትገባለህ አው ታይዋን ምን ሆናችሁ ነው የማይሆን ነገር አትብሉ ምን በለዚህ ነው ሁለት ቆሬ ኦክቶፐስ ደፈናቸው ታሰረ ሰውየው እሺ 3 አመት ወደ እስር ቤት ገብቷል ምስኪን ነው እውነት አዝነንልሃል ወስልታበት አንዳንዴ ሞስረቷን ሳታወራ ዝም ብለ ፍቺ መጠየቅ ይሻላል እሱ ፍርድ ቤት ላይ ሄዶ ይኸውላችሁ ብሎ ደስ ብሎት ነው እሱ ቤት ይኸው ምን ያረጉ ነው ይላል ዳኛው ስንትቶ ማን ቀረጻለ በጣም የሚያሳዝን ሰው ነው ግን የታይዋን አጸጋ ነው ተልከሰከሰች ታይዋን ተልከሰከሰ በሞስለቷ ምክንያት ይሰው ይግባኝ ጠይቆ ነበር ያቀረበውን የትዳር ይፍረስልኝ ጥያቄ ፍርድ ቤቱ ለምን ውድቅ እንዳደረገው አልተገለጸ ውድቅ ሆኗል በሚያሳዝን ሁኔታ ምክንያቱም ባልየው በፍርድ ቤት ውሳኔ ቅር ተሰኝቶ ነው ይግባኝ የጠየቀው ነገር ግን ተላልፎበት የነበረው የ3 አመት እስር እንዲጸና ተደርጓል ትገባለህ ውሽማው ዳኛው ትክክል ይሄ እንደውም ያስኬዳል እንደውም ጉዳዩ አሁን በመላው ታይዋንና ቻይና መነጋገሪያ የሆነ ሲሆን በርካቶች በጉዳዩ ዙሪያ አስተያየታቸውን ያጋሩ ይገኛሉ ለታይዋን መልእክት እንልካለን ኒ ታይሃን የታባሽ ማለት ነው እሺ ወደ ቀጣይ ዜና እናልፋለን በቻይና የቁማር ሱስ የ65 አመቱን አዛውንት የልጅ ልጁን ጠልፎ ማስመለሻ ገንዘብ እንዲጠይቅ ማድረጉ መነጋገሪያ ሆኗል ወይ ቁማር ማለት አሁን ጠንቅ ነው ለልጅ ይባል ዘንድሮ እንዴት ነው የሆነው እንግዲህ ዮሐን የተባለው ግለሰብ የ4 አመት የልጅ ልጁን ከናቷ ዕውቅና ውጪ ምግብ ልግዛለሽ በሚል ሰበብ ከመዋለ ህፃናት ይዟት ይወጣል እናቷ ወይም የጠላፊው ልጅ ወደ መዋለ ህፃናት ስትመለስም ልጇ ከአያቷ ጋር መሄዱ ይነገራታል ህፃኗን ጭማድ ማስያዙን አላወቀችም
በሁኔታው ግራ የተጋባችው እናትም ካፍታ በኋላ ከአባቷ መልእክት ይደርስላታል። ያው አባቷ ማለት የልጅ የጻኑ አያት ማለት ነውና የምትሳሽላትን ልጅ ማየት ከፈለግሽ በ3 ቀናት ውስጥ $72,000 ወይም 500,000 ዩዋን መላክ አለብሽ ነው። የራሱን ልጅ ማለት ነው። የራሱን ልጅ እንግዲህ ስሙ ያልተጠቀሰው የዩዋን ልጅ በአያቷ የተጠለፈችው ልጇን ለማስለቀቅ አባቷን ለማሳመን ያደረገችው ጥረትም ሳይሳካ ይቀራል ሲመስለኝ። እኔ ልሙሰደኝ ኑሮ ከብዶኛል ያለች ነው። እሱም ግን ከባድ ሰው ነው። አያቶ ነው ያሳደገበትን ይጠይቅ ማለት ነው። ልጅ እያለሽ የበላሻት በልጅሽ ነው። እንግዲህ የመጨረሻ አማራጯም ወደ ፖሊስ መደወል ነበርና ደውላ በእለቱ ማታ ላይ የ65 ዓመቱ አዛውንት በፖሊስ ቁጥጥር ስር ውሎ በሻንጋይ ሺንሹኡ ማረሚያ ዘብጥ ያወርዱ። አያቷ ታሰረ። እንግዲህ የዋን ፍርድ ቤት ሲቀርብም ጠለፋው የቤተሰብ ጉዳይ ነው ወንጀል አይደለም ሲል መከራከሩ ተገልጿል። ቁማር ነው ዘመዴ ቢል ነው የሚሻለው ይዋን እንጂ የቤተሰብ ጉዳይ ነው ብሎ ከሚያንተን ከሚል ይሄ እዛም ሊሄድ ይችላል እኮ ነው። እዛም ቆሙ ይፈርዱብኛል ብዬ ትሄዳለህ አንተ። ምክንያቱም መረጃው ቀድሞ ያወጣው የሻንጋይ ጆርናል አዛውንቱ ለምን ያህል ጊዜ በእስር ቤት እንደሚቆይ አልጠቀሰም። እንግዲህ የ65 ዓመቱ አዛውንትም ከፍተኛ የቁማር ሱስ ከሚስቱ እንዳፋታውና ለሆድ ካንሰር እንዳጋለጠውም የተገለጸ ሲሆን እንዴ ቆይ የሆድ ካንሰር አለበት በዛ ደግሞ ፈቷል ሚስቱ እና የልጅ ልጁን ጠልፎ ማስለቀቂያ ገንዘብ መጠየቁ የቁማር ሱስ ምን ያህል በደም ስሩ እንደገባ ያሳያል ተብሏል። ካንሰሩም እሱ ሊሆን ይችላል። እንግዲህ 4 ዓመቷን የልጅ ልጅ ጠልፎ በቁማር የተበላውን ገንዘብ ሊመልስ የነበረው ዮዋን የቀድሞ ባለቤቱና ልጄ ካልጠየቁኝ አልበላም ብሎ የራብ አድማ በእስር ቤት ጀምሮ እንደነበር ተናግሯል። ይቅርታ ካልጠየቁኝ ብሩንም ሳይሰጡት በቃ ካልጠየቁኝ አልበላም ማለት እኔ ታራሚዎችን መጥቶ ይጠይቁኛልና ሲዝ ብሏቸው ከዛ እሱ የራብ አድማ ይደልና መጥቶ ይጠይቁት እንድሻሻል አይፈልጉም እንድሞት ነው የሚፈልጉት ያላቸው የቀድሞ ባለቤቱና ልጁ በእስር ቤት ከጠየቁት በኋላ መመገብ የጀመረው ዮዋን የፈጸመው ድርጊት በቻይናውያን ከፍተኛ ትችትን አስከትሎበታል። ገባ ልክ መጥቶ ይጠይቁት በላው አሁን ከባዱ ከፖሊሶቹም ጋር ከተጫወተ አታስፈቱኝ ቤት ሄዳላችሁ ይላችሁ ለልህ ብለው አስፈትተውት እንኩ ብራችሁን ብለው ወደ ቀጣይ ዜና ስናልፍ ከእስር ለማምለጥ ሞክሮ በፍሳሽ ማስወገጃ ውስጥ ተቀርቅሮ የቀረው ሰው ግርምትን ፈጥሯል። ዛሬ ዜና ግን ምን ነው በደንብ ሳትቆፍረው አልኩሽ እንዴ ያው ለነገሩ ሞክረህ አታመልጥ ሄደብናም በርጋ አይደረግ ይሄ በቂ ነው ያልክ አታመልጥም እና ይሄ በቃኛል ብሎ አስቦ ነበር። ነገር ግን እንግዲህ ብራዚል ውስጥ ያጋጠመው ክስተት ከእስር ለማምለጥ ሲል በፍሳሽ ማስወገጃ ውስጥ ለውስጥ እየተጓዘ በነበረበት ሰዓት ተቀርቅሮ የቀረው ሰው ማምለጡ ቀርቶብኝ አድኑኝ ሲል ተሰምቷል። ስኮፊልድ የተሳሳተ ነቅሶት ነው ወደ ሽንት ቤቱ መርተው ዘውየው እኔ እስር ቤት ውስጥ ታስሮ ከደረሰበት ቶርቸር በላይ ራሱ ሄዶ ሽንት ቤት መሃል ውስጥ ተወጥፎ ምናምን ቶርቸር አድርጓል ለማመለጥ እና እንግዲህ የ32 ዓመቱ ግለሰብ አለ ሊአንዶሮ ዳ ሲልቫ በመባል የሚታወቅ ሲሆን የሚያሳዝነው እንግዲህ ካሪዮ ባርናኮ ማረሚያ ቤት ለማምለጥ በመከረበት ሰዓት በፍሳሽ ማስወገጃ ውስጥ ራቁቱን ተቀርቅሮ ነው የተገኘው። እኔ ከሁሉም ደግሞ ያስገረመኝ ለምንድን ነው ራቁትህን የምታመልጥ? ለምሳሌ ይቻላል እንትን ነው አይምሮ ታማሚ ነው ብሎ መንገደኛ እንዳይጠረጥር ይመስላል እንጂ ወጥቶ አካሌልም ግን ሲወጣ ማውረድ እና እንግዲህ ታዲያ ወጣቱ የአደጋ ጊዜ ሰራተኞች ሊያድኑት በሄዱበት ሰዓት የተለያዩ ቁስሎች እንደነበሩ ተገልጿል። ይመስለኛል ግለሰቡ ለማምለጥ ባደረገው ሙከራ ጊዜ የደረሰበት ነው የተባለው። ተፋፍቋል በጣም በቃ አይ ቲንክ ብልህ አይደለም ብዙ አላየም ፊልም ምናምን በደንብ አላየም ዝም ብሎ ነው በቃ እና የእስር ቤቱ ኃላፊዎች እንደውም በሰጡት መግለጫ የማረሚያ ቤቱ ጠባቂዎች በሌላ ስራ ተወጥረው በነበሩበት ወቅት ነው ይሄንን የፈጸመው አሉ። ይሄንን እኔ አልቀበለው በሌላ ስራ ተወጥረው ሚሊዮን አልስማማ ምክንያቱም የእስር ቤቱ ዋና ስራ እኮ እስረኛ መጠበቅ ነው እና ማስተባበያ ነው እንጂ ምን ይወጥራችኋል ሌላ ስራ ምን ይሰራሉ? ያው ነገር ግን እስረኛው ሊያመልጥ የሞከረበት የፍሳሽ ማስወገጃ የቀዳዳ ስፋት በልክ አለማወቁ እንዲያዝ እንዳደረገው ተገልጿል። ድንገት ነው ባይዘ ይመስለኛል እዛው ሽንት ቤት ተቀምጦ በዚህ ሊሉጣ እንዴ ምናምን ብሎ አይ ቲንክ ሰፋል እንደሆነ ሲያይ ይመስለኛል ዝም ልሩጥ እንዴ ምናምን ብሎ ነው ተቀርቅሮ እየጮኸ የተገኘ ነፍስ ያዘው እኮ ነው ታማሳስ
እና ይመስለኛል ሰውየው እስር ቤቱ አጥር ብቻ ያለው ነው ይመስላል እንጂ አስበው ምናምን የያዙት አልመሰለው። እኔ እንደዚህ ብየዋል እንኳን ብዙ ሳትንከራተት ተያዝክ ይሄ ሌላም ቦታ ወጥቶ ደግሞ ሲደርስ አለው እንዴ በር ሲገባ አላሰበበት ይሄን ቢሮ ይወጣ ነበር ዋናው ጋር መጣው እዚህ እንግዲህ አለን የተባለው እስረኛ ምንም እንኳን ለህይወቱ አስጊ በነበረ ሁኔታ ውስጥ ገብቶ የነበረ ቢሆንም በተቀናጀ የአደጋ ጊዜ ሰራተኞች ጥረት ተጨማሪ ጉዳትን ግን ሳያስተናግድ ሊያወጡት ችለዋል ተብሏል። እንግዲህ በዚህም የመጀመሪያ እርዳታ ተደርጎለት ስለነበር ወዲያውኑ ወደ ቆንጆ እስር ቤት መመለሱ መረጃው ሰጥቷል። ባይወጣም እንግዲህ እንክብካቤ እንዲያገኝ አድርጎት አበሉት ምናምን ከዛ ከሽንት ቤት ወደ እስር ቤት። ወደ ቀጣይ ዜና እናልፋለን። በህንድ ሚስቱ ከሌላ ወንድ ጋር የሄደችበት ባል ያፈቀረችውን ሰው ሚስትን አገባ። አንተ የራሱ ካልኩሌሽን አለ ድር በምድር ከዚህ ተበቀለ ገብቷል። እሷ ፈታችሁና የሆነ ሰው አገባች። ከዛ ያገባችውን ሰውዬ ሚስትን ሄዶ አገባ። እንደ ታይላንዳዊው ቅርጾ ምናምን እንዲያለ ክሪስ ክሮስ ነው። ክሪስ ክሮስ ማለት ይሄ ነው በቃ። በሩቅ ምስራቋ ህንድ አስገራሚ የትዳር ገጠመኝ የተከሰተ ሲሆን ዜናው ከህንድ አልፎ መላው ዓለምን አዳርሷል። እንግዲህ ታሪኩ ሲታይ ፈጠራ እንጂ በሆነ ዓለም ሊያጋጥም ይችላል ተብሎ አይታሰብም። እንግዲህ እኚህ ህንድ ባልና ሚስቶች ታሪክ እንዲህ ይጀምራል። ይወልህ ኒራጅ እና ሩቢ የተሰኙ ህንዳውያን በፈረንጆቹ 2009 ላይ ጋብቻቸውን ነው የመሰረቱት። 2009 ብዙ ረጅም ጊዜ ነው። እነዚህ ባልና ሚስቶች በአብሮነት ቆይታቸው 4 ልጆችም ወልደዋል ተብሏል። አሁን ሲፋቱ ልጆቹ በዚህ መሃል እኔ ምን አጠፋው እኔ ምን በደልኩኝ የሚሉ ነው የሚመስለው። 4 ልጅ እኔ አንዳንድ ወላጅ ግራ ነው የሚገባኝ። ገባ የሆነ መውለድን ለመፋታት ዋስትና ያስመስሉታል። 4 ወልጅ የለተለ ሌላው የደረሰው ደግሞ ምናምን ብሎ ጥሩ አይደለም። እንግዲህ በመቀጠልም ኒራጅ ባለቤቱ ሩቢ ሌላ ህንዳዊ ወንድ ጋር የድብቅ ፍቅር መጀመሯን ይደርስበታል። ባነፍነፎ ይደርሳል። እቺ ልጆች እናትም የጀመረችውን የድብቅ ፍቅር እንደደረሰበትና እንድታቋርጥ ይነግራታል። እንዳወቀ ረፊ በቃ አውቅ ያለው አብደጀልደገልደ መልደ በንደ ይሁንና የኒራጅ ሙከራ ሳይሳካ ቀርቶ እቺ ማለት 4 ልጅ ወልዳለች። 4 ልጅ ወልዳቆ ሙከራው ሳይሳካ ቀርቶ ከአዲሱ ሰውዬ ጋር ለመጠቅለል መብቃቷን ይረዳል። በቃ ብላለች ሊገቡ ነው አንዴ። እንግዲህ ሚስቱን ያጣው ኒራጅም ወደ አካባቢው ተመልሶ ሽማግሌዎችን መላ እንዲፈልጉለት ይማጸናል። ትልቅ ሰው ነው፣ የልጆች አባት ነው። እንግዲህ የሀገር ሽማግሌዎችም ሩቢ ወደ ቀድሞ ባሏ እንድትመለስ ውሳኔ ቢያስተላልፉም ኒራጅ ግን ሚስቱን መልሶ ማግኘት እንዳልቻለ ገለጸ። እምቢ አለች። ከማጽንኳ እናው ደጂ ባስለምናት ባማላጂ ይቅር በቃን ያለችኝ አለው ብላ ተለየችኝ ጉድ ሰራችኝ ነው ያለው። እንግዲህ ሚስቱን ያጣው ኒራጅም ሶስተኛ አማራጭ ለመፈለግ መገደዱን የገለጸ ሲሆን ሚስቱን የቀማው ሰው ጋር የሰውየው ሚስት ጋር መቀራረብን እንደ አማራጭ ይወስዳል። ይካለ ሰውየው ብሎ ሚስቱን አየ። ከዛ ግን ምን አለ መሰል ስትቀልድ በኔ ያኔ ፍቅሯ ለኔ አሳየኝ አሁን ለኔ ሲያደርጋት ልክ እንደኔ የሚለው ዘፈን መስፈን ጠበሰ ዛይድ እነዚህ ኮሎኖሽ የሚባባሉት እንደሽ ቃጣጣ የለም። የሚገርመው ነገር አዲስቷ ሚስቱ ሩቢ የሚል ተመሳሳይ ስም እንዳላት ተገልጿል። በጣም ክሪስ ክሮስ በቃ ፈጣሪ ብሎ ይህች ሴትም እንግዲህ እንደ ኒራጅ በባለቤቷ ማታለል ተፈጽሞባታል። እና በመጨረሻም እነዚህ በፍቅር የተገፉ 2 ወንድና ሴት ለመጋባት መብቃታቸው የተገለጸ ሲሆንም ከዚህ በፊት የወለዱት ልጆቻቸውን ለመቀበል ወስነዋል ተብሏል። አሁን ግን ሲገናኙ ይገርማል በጣም ትዝ ይላል ሲዋ ክሪስ ክሮስ አንተ ማለት ሊሳሳት ይችላል። ቆይ አንዴና ቁሚሉና ነው የሚቀጥለው የትኛው ሩቢ ነሽ አንቺ ግን ሲገናኙ በቃ ካላካ ገናኘን ዛሬ ነው። ዜናዎቹ ይሄን ይመስሉ ነበር። የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን። አራዳ ቅዳሜ ይቀጥላል።